ደረጀ እንግዲህ ለኤቢ ሁለት ምርጫ ሰጥቷታል። የመጀመሪያ ምርጫ ብሎ ያሰበው እንግዲህ እሷ የህግ ተማሪ እንደመሆኗ ራሷን አሳልፋ ለእጅ እንዲሁም ደግሞ እጇን ለፖሊስ መስጠት እንዳለባት፣ ያለዛ ደግሞ ሁለተኛው ምርጫ ደረጀ ራሱን ባልሰራው እንዲሁም ደግሞ ባላደረገው ወንጀል እኔ ወንጀለኛ ነኝ ብሎ እጁን ለመስጠት እያሰበ ነው እንግዲህ ለፖሊስ። ስለዚህ ሁለት ምርጫ ነው ያላት። ከአባቷና ከእውነት ማንን ትመርጣለች የሚለውን እንግዲህ አብረ የምናይ ይሆናል። በሌላ በኩል እንግዲህ ማርታ የናታንና የዳጣን ፍቅር እንግዲህ አሁን ላይ የፍቅር ግንኙነት እንዳላቸውና እንደሚዋደዱ ከዚህ በፊትም ለደረጀ ብንነግረውም ደረጀ ግን ይህንን ነገር አምኖ ሊቀበል አልቻለም ነበረ። በአሁኑ ግን እነዚህን ልጆች ያደራ ልጆቻችን እንደመሆናቸው እባክህ ጉዳዩን አጣራልኝ፣ መርምርልኝ። በእርግጥ እነዚህ ሁለት ልጆች እኛ ምንም ነገር የላቸውም ብለን አስበን ሊሆን ይችላል። ነገር ግን የእነሱ ሀሳብ አይታወቅም እና እንዳንዋረድ እባክህን የሚል ሀሳብም እንግዲህ አቅርባለታለች። እንዲሁም ደግሞ ደረጀ በእርግጠኝነት ዳጣ እንደዚህ አይነት ነገር አታስብም ብሎ ይተማመንባታል ማለት ነው። የፍቅር ግንኙነትም ሆነ ምንም ነገር እንደማትጀምር እርግጠኛ ነው በሷ። ስለዚህ አሁን ላይ ደረጀ ዳጣ የፍቅር ግንኙነት እንደጀመረች ከናታን ጋር ደረጀ ምን ሊል ይችላል? በእርግጥም ከዳጣ ላይ በጣም ብዙ ተስፋዎችን የጫነ ይሆናል። በኤቢ ያጣውን ተስፋ እንዲሁም ደግሞ ኤቢ ታኮራኛለች፣ ትልቅ ደረጃ ታደርሰኛለች፣ ስሜን ታስጠራኛለች ብሎ ያሰባት አሁን ላይ ኤቢ ምንም እያደረገች አይደለምና እንዲሁም ከጥፋት ላይ ጥፋት ከወንጀል ላይ ወንጀል እየደጋገመች ነው የምትገኘው። ስለዚህ ኤቢ የመጀመሪያ ልጅ እንደመሆኗ ልታኮራኝ አልቻለችም እና ወዳችን መጥቻለሁ በማለት እንግዲህ በባለፈው ቪዲዮቸው ላይ ብዙ ተስፋ እንዳላት እና ብዙ ህልሞችን እንደምታከናውንለት ነግሯትም ነበረ። በወቅቱ ዳጣም በጣም አዝናና ተገርማ ችግር የለውም እኔ ብዙ ነገሮችን ሀሳብንም ሆነ ምንም ልጋራ ዝግጁ ነኝ አኮራሃለሁ የሚል ቃልም ሰጥተዋለች። እናም እንግዲህ አሁን ላይ ዳጣና ናታን ቢጋቡ ደረጀ ይኮራባቸዋል ወይስ ደግሞ ያዝንባቸዋል? በእርግጥ አሁን ላይ ናታን እኔ አንቺን አግብቼ የሚኖርበት ቀን ናፍቆኛል፣ ይህ ቀን ራቀኝ እያለ ነው። ዳጣ ደግሞ በተቃራኒ የምታስበው እኔ እናንተ እንኳን ተጋብተን ልንወልድ ቀርቶ እንኳን አብረን ልንኖር ወደፊት ሳስበው የምንለያይ ይመስለኛል። ታውቃለህ አንተን ለኤቢ በጣም ሲመኙ ነው የነበረ። ዝምድናቸውንም ቤተሰቦቻችን እንዲጣመሩ ይፈልጋሉ፣ ግን ከኔ ጋር ሳይሆን ከኤቢ ጋር ነበር ይሄ ነገር የታቀደው። ስለዚህ ይሄ ነገር በአጭር የሚቋጭ ነው እንጂ የሚመስለኝ እኔ እናንተ የፍቅር ግንኙነታችን የምንቀጥል አይመስለኝም እያለች እንግዲህ የተሰማትን እንግዲህ ለናታን ስታካፍለውም ነበረ። ናታንም በወቅቱ እንደዚህ አይነት ነገርማ ማሰብ የለብሽም፣ በእርግጥ ቤተሰቦቻችን እንደዚህ አይነት ሀሳብ ቢያመጡም እኔ ከአንቺ ውጭ ማንንም ልወድም ሆነ ላገባም አልፈልግም፣ ቆሜ እቀራለሁ የሚል ሀሳብ አለው እንግዲህ ናታን እንግዲህ አሁን ላይ በአቋሙ ምንም የሚደራደር አይመስልም። በሌላ በኩል ደግሞ እንግዲህ ኤቢ ከጥፋት ላይ ሌላ ጥፋት ለመስራት ምንድን አደረገችው? ዘበኛውን እንግዲህ አርጆን የሚባለውን ሰውዬ ወደዛ ግቢ ሲመጣላት ውስጥ አስገብቶ እንዲገለው ነበር የፈለገችው። የሚገርመው ነገር አርጆን እንዲሞት ነው የፈለገችው። ምክንያቱም ፖሊስ አመጣብሻለሁ እያለ በጣም እያስፈራራት ስለሆነ፣ ስለዚህ እሱ ከተወገደ ማንም አያውቅም ቤተሰቦች እንደሆኑ አሳልፈው አይሰጡኝም ብላ ነው የምታስበው። እናም እንግዲህ አርጆን እንደተለመደው እንግዲህ ማነህ ምንድን ብሎ ይገባል ማለት ነው። ከዛ በተጨማሪ እንግዲህ አርጆን ዘበኛውን ጠርጥሮት ነበረ። ምንድነው የፓኪስታን ጠንቋይ የሚመስል ሰውዬ ከየት ነው ያመጡት እያለ በጣም ሲስቅ ነበረ። እንግዲህ ጠበቃውም ገዜ እኔ እንዲች ነችና ጭራሽ እኔ ጠንቋይ ያለ በጣም ሲያስቁኝ ነበር። በነገራችን ላይ የአርጆን እና የዘበኛ ሁኔታ በጣም ነበር የሚያስቅ። መጨረሻ ላይ ግን አርጆን ያሳዝናል። ምክንያቱም ጠበቃው እንግዲህ የአበጌን ትዕዛዝ ነው የፈጸመ። በእርግጥ እሷ ግደለው ነው ያለችው እና ደግሞ በደንብ ድብድብ አድርገው በቃ ደብድቦ ሰባብሮ እዛ ቤት እንዲወጣ ተመልሶ እንዳይመጣ ነው ያደረገችው። እና አርጆን እንግዲህ ወንድነቱን ለማሳየት ታግሏል፣ ግን ደግሞ አልቻለም። በመጨረሻም ያው እንግዲህ አንድ ጊዜ እግሩን ቅልጥም ሲያደርገው ወድቋል ማለት ነው። እንደገና ደግሞ እንግዲህ በሌሊት ጨለማ በሩ ተንኳክቶ በነበረበት ወቅት ኤቢ በጣም ደንግጣ ወደ መኝታ ክፍል ሄዳ ነበረ። እንዲሁም ማርታ ራሱ ማን መጣ በማለት ተገርሞም ነበር። ግን በዛ ሰዓት እኛ ራሱ ማንን አይታ ይሆን ውሃ እያልን ነበረ። ነገር ግን ውሃ ያየችው በጣም ብዙ ሰዎች መጥተዋል ምናምን እያለች ነበርና፣ ነገር ግን ዘበኛውን ያየችው። ዘበኛው እንግዲህ ውሃ ጠምቶት በሌሊት በር ያንኳኳል። በዚያ ቅጽበት እንግዲህ ማርታም ደንግጣ ናገባ በማለት እንግዲህ ጉዳዩን እንዲሰጣት አድርጓል ማለት ነው። እና በድንጋጤ ሰው የሚገል ቢሆን ኖሮ
ኤቢ በእርግጠኝነት ትሞታለች እያለቻትም ነበረ። ምክንያቱም በጣም ነበር የደነገጠችው በወቅቱ። እሷም እንግዲህ ችግር የለውም በማለት ጉዳዩን ወደሚፈልገው ቦታ ወስዳ እዛ ክላስ ውስጥ ትንቀጠቀጥ ነበረ። ሌላ በኩል ደግሞ ዳጣና እንግዲህ ለዛ በዛ ቅስፈት እንግዲህ ብዙ ነገሮችን ሲወያዩ ነበረ። እንግዲህ ዳጣ እኔና ናታን እንዴት ነን የሚል የዘወትር ጥያቄ ለቤት ሰራተኞች እንግዲህ መጠየቋን አላቆመችም። ምክንያቱም አሁን ላይ ኤቢና ናታን ናቸው ማች የሚያደርጉት ወይስ ደግሞ እኔና ናታንን የሚል ሀሳብ እንዲሰጥ ትፈለጋለች። ምክንያቱም አንደኛ በድብቅ ስለሆነ የምታከናውነው ይሄንን ፍቅር፣ ሁለተኛ ደግሞ አንድ በቃ የማይናገር የዋህ ንጹህ የሆነ ሰው ስለ እኔ አስተያየት ቢሰጠኝ ብላ ትመኛለች። እና ለዛም ነበር ለዛን ሄዳ የጠየቀቻት። ለዛም ታምራላችሁ የሚል ግምት ነው የሰጠቻት። እና እዚህ ቤት በጣም ጥሩ ቤት ነው ያለው፣ ለሰራተኛ ምን አይነት ክብር እንዳላችሁ ሁላ ተረድቻለሁ የሚል ሀሳብ ሰጥቻት። አንዳንድ ሰዎች እኮ በእኛ እጅ በእኛ ነገር እየበሉ ግን ደግሞ አያመሰግኑም አለች ማለት ነው። ለዛ እንግዲህ እውነቷን ነው። አንዳንድ ጊዜ የቤት ሰራተኛ ስትሆኑ ማለት ነው ብዙ ሰው የእናንተን እጅ የእናንተን ምግብ ይበላል፣ ግን ደግሞ ማንቋሸሽ የሆነ ክብር ምናምን እንደዚህ አይነት ነገር ትንሽ ይበላቸዋል ማለት ነው። እና ደግሞ ስራ ይበዛሉ። እና ይህን ነገር ካከፈለቻት በኋላ በቃ አንቺስ እንዴት ነው ዘበኛውን ወደድሽው ወይ ያለቻት ነበረ። እንግዲህ ለዛ ፈገግታ ነው የቀደማት። አይ እኔ ምንም ነገር አልጀመርኩም፣ ሲጀመር አለቆም ጥበቃውና እንትን ነገር አልጀምርም የሚል ሀሳብ ነው ስትጫት። ወዲያውኑ እንግዲህ ያው ኤቢ ትመጣለች። ዳጣም ወደ የሚፈለገው ቦታ ከሄደች በኋላ አስደነገጠቻቸው ማለት ይቻላል። ምን እያወራችሁ ነው የሚል ጥያቄ ነው እንግዲህ የጠየቀቻቸው፣ ደረቅ ጥያቄ ስታመጣ። ለዛ ደግሞ ኧረ ምንም አይደለም በቃ እያወራን ነበረ ነው ያለቻት። ስለ ናታን አወርተን ብትላት በእርግጠኝነት ለዛም እንደምትመታ ታውቃ ምንድን ያደረገችው ስለ ጠበቃው እያወራን ነበረ፣ ጠበቃው በጣም ጀግና ነው እያለች ነበር ምናምን አለቻት። እና ዛሬ ከጥፊ አምልጣለች ለዛ ማለት ይቻላል። ምክንያቱም ስለ ናታን ተወርቶ ቢሆን ሌላ ጥፊ ይደግማት ነበረ ማለት ነው። እና እንደዛ ስትላት ግን ኤቢ ደስ አላት እና ወደ ውጭ ወጣች። ከዛ ጥበቃውንም ያለችው ነገር ስለነበረ አርጆንን አምጥተህ ደብድበው ስላለችው አስገባው ማለት ነው። እና ውሃም እንግዲህ እንመልከት እያሉ ነበረ። በእርግጥ ዳጣና ናታን ጫጫታ ሰምተዋል። አርጆን ነው እንዲህ ነገር ሲንውጣ እያሉ ነበረ። ግን ናታን የፍቅር ጊዜ እያጣጣመ ስለነበረ አንወጣም የሚል ሀሳብ ሰጥቷት በዛው ቁጭ ብለው እንዲያወሩና የተለያዩ ነገሮች እንዲያደርጉ አድርጓል ማለት ነው። ከዛም እንግዲህ አርጆን ተሰብሮ ነው የወጣው። እና እንግዲህ ኤቢን ነይ የምትፈልጊው ነገር ሆኖልሻል ሲላት ወጣ ብላ ለማየት ስትሞክር እንግዲህ ወድቋል። እና እኔ እኮ እንደዛ አይደለም ያልኩህ፣ ለምን በደንብ በቃ አደበድበው ነው ያለችው። የሚገርመው ነገር በደንብ ድብድብ እንዲያደርግላት ነው የፈለገችው። ማርታና ደረጀም እንግዲህ ካፌ ወስዶ ሻይ ቡና ጋብዟታል ማለት ነው። በዚህም ተደስታ ባሏን ስታመሰግነው ነበረ። እንዲሁም ደግሞ ከምን አንጻር ነው መጋብዘኝ እያለች ስጠይቀውም ነበር። በእርግጥ ደረጀ ሻይ ቡና የጋበዛት ሚስጥሮቹ ስላልወጡበት ተደብቀው ስለቀሩ እውነቱን ስላላወቀች ነው እንጂ ለሌላ ነገር አልነበረም እንግዲህ የጋበዛት። እናም ጠጡ በሉ ተነሱ ወደ ቤት ሲሄዱ መኪና ውስጥ ግን የተለመደ ጥያቄ እና ይችን ዳጣን ተንከባከባት የሚል ሀሳብ ሰጠችው። እናም ደግሞ አደራ እስከሆኑ ድረስ ከኛ ቤት ያሉት እነዚህ ልጆች የሆነ ነገር ማድረግ አለብን ብሎ ነው የሚያስቡት። ምክንያቱም ምንም ቢፈጠር እኛንን ተጠያቂዎች እያሉ ነው ያሉት። አታስቢ ዳጣ ምንም ነገር አትደብቀኝም ብሎ ነው የሚተማመንባት። ማርታ ግን እርግጠኛ ናት ብዙ ነገር እንደምትደብቀው ጀምረዋል የሆነ ነገር። ኤቢ ያለ ምክንያት አይደለም እንደዛ ያለችው ትለዋለች። እሱ ደግሞ ሊያዳምጣት እንኳን ፍቃደኛ አይደለም እና ጠይቃታለሁ በማለት እንግዲህ ይነግራታል። እውነቱን ከነገረችን ይቀጣለሁ የሚልም እንግዲህ ሀሳብ ሰጥተዋለች ማለት ነው። ማርታ ግን ደግሞ እውነቱን እንደማንነግረው እንደምሸውደውና እንደምትዋሸውም እርግጠኛ ነበረች። ናታንም እንግዲህ ሰርፕራይዝ እያዘጋጀ ነው። ከ3 ቀን በኋላ የእነሱ የተጋቡበት ቀን ይሆናል፣ የጋብቻቸው ቀን እና በዛ ሰዓት ለምን ሰርፕራይዝ አናደርጋቸውም? ሁሉንም ተናግረን ከዛ ያኔ ሰርፕራይዝ እናድርጋቸው የሚል ሀሳብ አለ። ዳጣም በሀሳቡ ትስማማለች። ዙዌት ደስታ ርቋል የሚል ሀሳብ አላቸው። እና ደግሞ ድግስም የለም እስካሁን ድረስ ምንም ድግስ አላደረጉም። ሰላምም ከሄደች በኋላ ጭልምልም ብሎ ነበረ። አሁን እንግዲህ ድግስ በድግስ ሊሆን ነው። በቅርቡም እንግዲህ ሰላም ተመልሳ ትመጣለች የሚል ሀሳብ ስላላቸው ድግሱን ፏፏ ብዥ ብዥ ለማድረግ እያሰቡ ነው። ምን ይመስላችኋል? እንግዲህ ሰርፕራይዝ ይፈርጓቸው። ዋው በጣም ጥሩ ነው። እንግዲህ ፍቅራቸው ምናምን ይገላለጹ እስኪ እንግዲህ ለመጨረሻ ጊዜ ቢሆንም ግን የጋብቻቸው ቀን ምን ሊከሰት ይችላል? እስኪ ገምቱ። እኔ ግን የጋብቻቸው ቀን ያንን ቀን በሚያከብሩበት አካባቢ ሰላም የምትመጣ ይመስለኛል። ልጇን ይዛ ከቤት ከመጣች በቃ አለቀላቸው ማለት ነው። ሰው አርጆንም ተደብድቦ ሄዷል፣ ፎክሯል። ፖሊስ ነው ማመጣ እያላት ነው። ኤቢም እንግዲህ ተደብቃ ወደ ክፍል ነው ሄደችው። ገዜም ዘበኛ ከመጣ
ፖሊስ የሚገባ ከሆነ እኔ እጄን አነሳለሁ ነው ያለው። በጣም አስተዋይ ነው። እንግዲህ እኔ ደም መግደል አልፈልግም ሰውና የምትፈልገውን ነገር አድርጌልሻለሁ ከዚህ በኋላ ነፃ ነኝ ነው ያላት። ኤቢም በዛ ሰዓት እንግዲህ ደነገጠች። ውሃ ምናምን ፈርተው ወደ ውስጥ ገቡ ማለት ነው። አርጆንም እንግዲህ እያነከሰን ሄደ። ምስኪን ግን አርጆን ተሸውዷል። እንዴ አስደብድባ እኮ ነው የላከችው። በዛ ላይ ልጁ የጎዳና ልጅ ነው ማንም የለውም ብለሽ ነው ወይ እንደዚህ ያደረግሽው? የት ነው እያላትም ነበረ። ሰው እንደዛ ሲል ያሳዝን ነበረ። ከዛ አርጆን የሚባስ ተብሎ እንግዲህ እግሩን ተቀጠቀጠ ማለት ነው። የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።